ድንቅ ሼፎች የምግብ መጠበባቸውን በሳህን ላይ በፍልስፍና የሚገልጡበት ማብሰል ብቻ ሳይሆን ምግብን እንዴት አድርጎ መርቶ በሳህን ላይ ውበትና ፍቅርን ሰጥቶ ማድረስ እንደሚቻል የሚገልጹበት ይሄ የ2.6 ሚሊዮን ብር የምርጦች ሁሉ ምርጥ የሆነው ምርጡ ገበታ ተጀመረ። ሼፍ ማማሩ ስሜ ሼፍ ማማሩ ይባላል። የምኖረው አየር ጤና አካባቢ ነው የምኖረው። ወደ ምግብ ሙያ የገባሁት በአጋጣሚ ነው። የሆነ በምኖርበት አካባቢ የሆነ ሼፍ ነበር። እሱን በማየት የእሱን ፈለግ ተከትዬ ነው ወደዛ መግባት የገባው። በአጋጣሚ ገባሁ። አሁን እየኖርኩበት ነው። በጣም የምወደው ስራ ነው። በሼፍነት ሙያ ውስጥ ወደ 2 ዓመት ተኩል አካባቢ የስራ ልምድ አለኝ። ከምርጡ ገበታ ጥሩ ውጤት እንደማመጣ አስባለሁ። በቃ አመጣለሁ። መልካም እድል ማማሩ። አመለወርቅ ስሜ አመለወርቅ ሲሳይ ይባላለሁ። ተወልጄ ያደግኩት አዲስ አበባ ነው። ኖርዌይ ፍላሚንጎ ደንበል አካባቢ ነው። መነሻዬ መሰረቴ አባቴ ነው። መሰረቴ ባይዘወይ ትንሽ ሊረብሸኝ ይችላል። አባቴም በህይወት የለም እና የጊዮን ሼፍ ነው እና ከሱ ጋር ከስር እያልኩ ነበረ ለዚህ የደረስኩት እና አሁን ላይ ራሴን ችዬ እሰራለሁ። የሊሮስ ኪችን ዋና ሼፍ ነኝ። 15 ዓመት ኤክስፒሪየንስ አለኝ። በመሀል ላይ ሀፕን እያደረግኩኝ ነው። ቤተሰብ አስተዳዳሪ ስለሆንኩኝ በመሀል ላይ ሀፕን እያደረግኩኝ ነው ለዚህ የደረስኩት እና ኢንተርናሽናል ሆቴሎች ሳሮ ማሪያ፣ ሳፋይር አዲስ፣ ሃይሌ ግራንድ እና ቤስት ዌስተርን ፕሪሚየር ሊግ ወሎ ሰፈር አካባቢ ሰርቻለሁኝ። አሁን ላይ ሊሮስ ኪችን ነው ያለው በዋና ሼፍ። ለዚህ ቤት የራሴ ስፔሻል ነው ብዬ ያቀረብኩት ቺክን ፐርሚዣን ሰርቻለሁ። እኔ ደግሞ መልካም እድል ተመኘሁልሽ። ሼፍ ሰብስቤ ስሜ ሼፍ ሰብስቤ ሸዋረጋ እባላለሁ። የተወለድኩት ወደ ጉራጌ ክልል ላይ ነው። ገንባቤ ዞን ይባላል እና በትምህርት እስከ 9ኛ ክፍል ተምሬያለሁ። የምግብ ስራ ፍላጎቱ ስለነበረኝ እስካፌር ገብቼ ተፈተንኩኝ። ከፈተናም በኋላ የተለያዩ ቦታዎችን ሰርቻለሁ። በሰራሁባቸው የ8 ዓመት ልምድ አለኝ። የ8 ዓመት ከሰራሁ ከዛም በኋላ አሁን ደግሞ ለውድድሩ እንዲሆነኝ ስሪ ታይፕ ቺዝ ፒዛ ይባላል። በ3 አይነት ቺዝ ፒዛ ነው የተሰራው። ይህን አቅርቤያለሁ እና ውድድሩን አሸንፋለሁ። በሚሸለመው ሽልማት የተለያዩ እቅዶችን አስቤያለሁ እና እነሱ ፈጽሜያለሁ፣ አሸንፋለሁ። ይህንን የ2.6 ሚሊዮን ብር የምርጡን ገበታ ውድድር በብቃት የሚዳኙልን ኢትዮጵያ ውስጥ ብቻ አይደለም ነው። ታሪክን እንደሰማሁት የተለያየ ዓለም ዞር ብለህ የምግቡን ዓለም ቃኝተኸዋል። ሼፍ ብርሃኑ አንዳንድ ቅመሞች ለእሷ ቅመም ብቻ አይደሉም። ካላደበለቀቻቸው የሆነ ነገር ጠረኑን ካላሸተተችው የሆነ ነገር መፍጠር ካልቻለች ለእሷ ምግብ አይደለም። ሼፍ ሊ ፒት ማስተር ይባላል። ስጋ ሲያይ አይኖቹ በደንብ ይከፈታሉ። እነዛን ስጋ አቃሞ በፒት ውስጥ በደንብ አድርጎ ከቶ ጭሱ ካልወጣና ጠረኑ ጎሬትን ካላወደ ምግብ ያበሰለ አይመስለውም። ፒት ማስተር ወንዴ። ይሄ ውድድር ህግ አለው። የምትሰሩት ምግብ ማብሰል ብቻ አይደለም። በውጥረት ውስጥ ትፈተናላችሁ። ለምን? የምትወዳደሩት ለ2.6 ሚሊዮን ነው። ስለዚህ 5 ግብአቶች ሲሰጣችሁ ከ5 ግብአቶች 1 ግብአትም ሆነ ተጨማሪ መርሳት አይፈቀድም። 25 ደቂቃ ካለፈ ዳኞች እጃቸውን ይዘው በሉ ደህና ሁኑ፣ ሰላም እንገናኝ ብለው ይሸኛችኋል። ተጨማሪ ግብአቶች የምትፈልጉ በሼልፍ ላይ አትክልትና ፍራፍሬ፣ በመደርደሪያ ላይ ቅመማ ቅመሞች፣ እንዲሁም ማባያ ከፈለጋችሁ ፎርቹን ብሪያኒ ባስማቲክ ራይስ አለላችሁ። ይሄንን ትጨምሩና ጠረሩ
ልክ ምርጡ ገበታ ኩሽናን ሲያውደው በእርግጠኛ ሆናችሁ ጠረጴዛ ላይ ታቀርባላችሁ። ዳኞች በመነጽር ይመለከቱታል፣ ውሳኔውን ይሰጧችኋል። ዛሬ ማሸነፍ የቻለ ገፋ ያደረገና ወደ 2.6 ሚሊዮን ይቀርባል ማለት ነው። አሁን ዝግጁ ከሆናችሁ ዳኞች ዝግጁ ናቸው አይደል? ሳጥኖቻችሁን ትከፍቱና ግብአቱን ታያላችሁ። ምን ፈራችሁ እንዴ? የፈራና የደነገጠ በሳጥን ውስጥ ቆጮ፣ ፓምኪን ሲድ ወይም የዱባ ፍሬ፣ ዱቄት ወተት፣ አቮካዶ፣ ቺክን ዊንግ ይገኛል። የተሰጠኝ ግብአት ሳይሆን በጣም ቀላል ነበረ። ቺክን ዊንግ፣ ፓምኪን ሲድ እና ሚልክ ፓውደር እና ቆጮ እና አቮካዶ ነበር የተሰጠን። መጀመሪያ ግብአቶቹን ሳያቸው ያው ሰራዋለሁኝ እወጣለሁ። መጀመሪያ ግብአቶቹን ሳይ ቀለል አድርጌ ነበር ያየኋቸው። ማለት በደንብ ሰራዋለሁ ብዬ ስራዬም ላይ ስለነበረ ሰራዋለሁ ብዬ ነበር የጠበቅኩት። እነዚህን ግብአቶች ስትጠቀሙ በአራት ማዕድ ላይ ወይም ሳህን ላይ ማዘጋጀት ይጠበቅባቸዋል። ሶስቱ ዳኞቹ የእናንተን የሚቀጥለውን ዕጣ ፈንታ የሚወስኑባቸው ናቸው ቀምሰው። አንዱ ደግሞ ታሪክ ይዘግበዋል፣ በካሜራ ይቀረጻል። ምን ይታወቃል፣ በአንድ ዘመን ላይ ያ ከታሪክ ውስጥ ወጥቶ ያንተ ማህደር ውስጥ ይገባል። አሁን ዝግጁ ከሆናችሁ የተሰጣችሁ 25 ደቂቃ አሁን መቁጠር ጀመረ። ፈጠን በሉና ጀምሩ። ጊዜያችሁን ተጠቀሙ። ካሁን ጀምራችሁ እዚህ ውስጥ ማስቀመጥ ትችላላችሁ። ከነዚህ ግብአት ውጪ በተለይ ደግሞ አሪፍ ሩዝ መጠቀም ከፈለጋችሁ ፎርቹን ባዝማቲ ራይስ አለላችሁ። ደግሞ እቃችሁም ደግሞ ትንሽ ቆሸሽ ብሎ ከታያችሁ አጃክስ ሳሙና ተጠቅማችሁ ጥርት አድርጋችሁ ማጠብ ትችላላችሁ። ተወዳዳሪዎች አሁን የቀራችሁ 23 ደቂቃ ከ33 ሰከንድ ነው። ፈጠን እያላችሁ አሁን የቀራችሁ 21 ደቂቃ ከ40 ሰከንድ ነው። ደቂቃችሁ በጣም እየፈጠነ ነው ያለው። 16 ደቂቃ ከ40 ሰከንድ ነው የቀራችሁ። ቺክን ነው የተሰጣችሁ፣ ተጠንቅቃችሁ አብስሉ። እያንዳንዷ ደቂቃ ውሳኔያችሁን ይፈልጋል ያለው። ማኔጅመንት ኢዝ ኦል አባውት ዲሲሽን ሜኪንግ ይላሉ። አሁን እየወሰናችሁ ወደፊት ካልሄዳችሁ ሰዓታችሁ ያልቅባችኋል። ተወዳዳሪዎች 15 ደቂቃ ከ22 ሰከንድ። የዚህኛው ዱባ ፍሬ ነው እዛ ውስጥ ያለው ወይስ ይሄኛው ውስጥ ያለው ይለያል? ተፈልቅቆ ይሄኛው ግን ግሪን ነው ውስጥ ያለው ነው። ይሄ ግን ነጭ አይደለ? ስንትን ስንለው ውስጡ ያለው ነው። እዚህ ጋር ውስጡ ያለው ያኛው የግሪን እና ቤቢ ሄሎ ካለ ኦኬ። ስለዚህ ፓምኪን የተለያየ አይነት አለው ማለት ነው። ተወዳዳሪዎች ዛሬ የዱባ ፍሬ ተሰጥቷቸዋል። እቺ ዱባ ፍሬ 2.6 ሚሊዮን ታዳብረዋለች ወይ ታጠፈዋለች?
አሁን የቀራቸው 13 ደቂቃ ከ50 ሰከንድ ብቻ ነው። ደቂቃ ከ37 ሰከንድ ሼፍ አመለወርቅ ኧረ ፈጠን በይ፣ እዛ ጋራ ጊዜ እያጠፋሽ ነው። ፍጥነት ጨምሩ። አሁን ኪችኑ መጨስ ጀምሯል፣ ግን ማለቅ አለበት። መጨስ ብቻ ሳይሆን ማለቅ አለበት። ብራቮ። 8 ደቂቃ ከ55 ሰከንድ ሰብስቤ እያለቀልህ ነው። ግብአት እንዳትረሱ ተጠንቀቁ። አራት ደቂቃ ከ45 ሰከንድ 1 ደቂቃ 60 ሰከንድ ብቻ ነው ያለው። አልገባችሁም መሰለኝ። ፕሌት መደርደር ይጀመር። ደቂቃ ከ50 ሰከንድ ሳህን 4 ሳህን ግብአት እንዳይረሳ። ፕሌቲንግ አስተካክሉ። ይሄ ለ2.6 ሚሊዮን ብር የምትወዳደሩበት ምርጥ ገበታ ውድድር ነው። ምግብ ሰርቶ መጨረስ ብቻ ሳይሆን የጣፈጠ ለአይን የሚያምር የእናንተን የአመራር ክህሎትና ብቃት የሚያሳይ ሳህን 3 ደቂቃ ከ21 ሰከንድ ሶስት ደቂቃ ከ8 ሰከንድ ሳህን አመለወርቅ ብቻ ናት የደረደረችው እስካሁን። ሰብስቤ እባክህን ሳህን ማማሩ ሳህን መደርደር አለበት። አሁን 2 ደቂቃ ከ51 ነው። ሁለት ደቂቃ ከ35 ሰከንድ ደቂቃ ከ10 ሰከንድ ማማሩ ሳህኖቹ በጉጉት አንተን ይጠብቃሉ። ባዶ አፋቸውን ከፍተው አንተን ነው የሚመለከቱት። የቀረ 2 ደቂቃ ብቻ ነው። ማማሩ አመለወርቅ ሰብስቤ ግብአት እንዳትረሱ። 1 ደቂቃ ከ52 ሰከንድ ግብአት እንዳትረሱ። 1 ደቂቃ ከ40 ሰከንድ ፈጠን በሉ፣ ሰዓታችሁ እያለቀ ነው።
ተወዳዳሪዎች አሁን የቀራችው 1 ደቂቃ ከ20 ሰከንድ ነው። 1 ደቂቃ ከ20 ሰከንድ። እጃችሁን አንሱልል። የቀረኝ 1 ደቂቃ ከ13 ነው። አመለወርቅ 1 ደቂቃ ከ9 ደቂቃ ላይ ማማሩና ሰብስቤ ግብአት አመለወርቅ ምንም ነገር መንካት አትችይም። እጅሽን አንሺ። 1 ደቂቃ 50 ሰከንድ። ሼፍ ማማሩ፣ ሼፍ ሰብስቤ 45 ሰከንድ። ጨርቁ እንዳይቃጠል። ኧረ ሰብስቤ አሁን እሳት ትለኩሳለህ። ማማሩ ጨርሷል። 38 ሰከንድ የቀረ ማማሩ በቃ 30 ሰከንድ 27 21 18 13 ሰከንድ የቀረው ሼፍ ሰብስቤ የመጨረሻዋን ደውል ተጭኗል። የምግቡ ጠረን፣ የጭሱ መታፈን፣ የኔ ልብም አብሮ መታፈን አንድ ላይ ተደምሮ ውጤቱን ምን እንደሚያደርገው አናውቅም። ለማንኛውም በምንድን ነው በማይክሮስኮፕ ሰብስቤ ምን በማይክሮስኮፕ እንበለው በቴሌስኮፕ ከሩቅ ነው አይደል? ማይክሮስኮፕ ነው አጉልቶ። ዳኞች በማይክሮስኮፒካል ጃጅመንት አቢሊቲ የሚል ወርድ ፈጠርኩ። መጀመሪያ የጨረሰችውን የሼፍ አመለወርቅን ፕሌት ለዳኞች ታቀርብና ዳኞች ቆጮ፣ አቮካዶ፣ ቺክኑ፣ ሚልኩ፣ ፓምኪን ሲዱ ምን እንዳደረግሽው ቁልጭ አድርገው ይነግሩሻል። አንቺም ትማሪያለሽ፣ በልብሽ ውስጥ ትጽፊዋለሽ። ለሚቀጥለው ዙር ካሳለፈሽ እሰየው፣ ካልሆነ በመምጣትሽን ጀግና ስለሆንሽ እያውለበለብን እንሸኝሻለን። ሼፍ አመለወርቅ በመጀመሪያ ገበታዋን ሰርታ የጨረሰችው ሼፍ አመለወርቅ ወደፊት ትመጫለሽ። ሼፍ ብርሃኑ ለመቅመስ የደረሰ ዶሮ አይደለም፣ አልበሰለም፣ ጥሬ ነው። እንደዚህ ወፍራም ነገሮች ሁልጊዜ ማርክ ይደረጋሉ። ቢያንስ እሳት ውስጣቸው እንዲገባ ማለት ነው። ውሃም ውስጥም ክተችው፣ ዘይት ውስጥም ትበሽው፣ ማርክ ማድረጉ ለመብሰሉ በጣም በብዙ የሚረዳው ነገር ነው። ያንን አላደረግሽው። ሼፍ ልዩ አመለወርቅ በጣም ነው የተናደድኩት እኔ በእውነት። ያ እንደ ስህተት ቀላል ትንሽ ስህተት የሚባል አይደለም፣ ግን የሰራሹ ያቀረብሽውን ነገር ለመቅመስ በጣም ጓጉቼ ነበር። ሶሱም በተለይ ከለሩ፣ ኮንሲስተንሲው በጣም እንትን ይላል እና እንደተባለው ዶሮ መቶ ቁጭ አለ። ከዛ ዶሮ ላይ ያለው ደሙ ፈሰሰና እንዳለ እንትን አረገውና አትሊስት ሶሱን እንኳን ለመቅመስ ማሞከር አልተቻለም። ሼፍ ወንዴ እንዴት ነሽ አመለወርቅ? ሰላም ነው? የሰራሽው ሶስ ቆንጆ ነው። እኔ ጋር ከውስጥ አልበሰለም እንጂ ያው ዳር ላይ ሶሱን ቀምሼዋለሁ። ፓርሚዣን ሶስ ነው ያልሽው አይደል? አዎ፣ ቺክን ፓርሚዣን ሶስ ለመስራት ፈልጌ። ግን ፓርሚዣን ሶስ ለመስራት ግዴታ ፓርሚዣን እዚህ ውስጥ መግባት አለበት።
ፓርሚዣን አግኝተሽ? አላገኘም። ፕሮቮሊ ነው የተጠቀምኩት። ስለዚህ ይሄ ጀስት ክሬም ሶስ ነው የሰራሽው? አይ ነው ብዙ ጊዜ ሪል ፓርሚዣን አይገኝም በየቦታው። ስለዚህ አይደለም የሰራሽው ፓርሚዣን ሶስ አይደለም የሰራሽው፣ ክሬም ሶስ ነው የሰራሽው። ግን እንደዚህ ዶሮውን ከማድረግ እንደውም እኔ ቺክን ክሬም ሱፕ ምሳሌ ሁሉ ነው የመሰለኝ። ሚራፓውን አድርገሽ ብዙ ነገር ሀሳብሽ። ከዛ በኋላ ዶሮውን አጥንቷን እኮ አውጥተሽ ግሪል ማድረግ፣ ሁለቱን አጥንቶች ብታወጫቸው እና ሰንጠቅ አድርገሽ ብታስቀምጪው በዚህ ሰዓት ላይ ጥሩ ግሪል ይወጣው ነበር። ሼፎች ከሙያቸው ተነስተው ድንቅ የሆነ አስተያየት ለሼፍ አመለወርቅ ሰጥተዋል አሉት። አሁን ደግሞ በሁለተኛነት ፕሌቱን የጨረሰው ሼፍ ማማሩ ያቀርብና ዳኞች አስተያየት ይሰጡበታል። ሼፍ ማማሩ ወደፊት ትመጣለህ። ሼፍ ልዩ አስተያየቷን ትሰጠናለች። ዶሮው ከአመለወርቅ ትንሽ አንተ በሰል ብሏል። እኔ እኮ ሲሊንደር አለቀ ምንድን ነው እያልኩኝ ነበር። እሳት የለም እንደ ቤት ውስጥ ጥሬ ነው ያው ውስጡና እንዲህ ብዬ የተቀመጥኩት ልክ ሰነጥቀው ውስጡ የዶሮ ሽታ ይመጣልና አሁን ይሄንን ለምን መሰለ እንደ ሙያ ብቻ ሳይሆን አሁን ቤት ውስጥ ተሰንጥቆ ነው የሚገባው። ካየ እናቶቻችን ራስ ሲሰሩ አታስታውስም? ሰንጠቅ ተደርጎ ነው ቁሌት ውስጥ የሚገባውና ያ ለምንድን ነው የሚደረገው? ከልጅነታችን እያየን ያደግነው ነው። በቃ ውስጡ ገብቶ በደንብ እንዲበስል በማሰብ ነው። እና አሁን እዚህ ላይ ሲመጣ እኮ ያንን ነገር ሪማይንድ ማድረግ ነው ወይ ውስጡ ተሰንጥቆ እንዲገባ ማድረግ፣ ካልሆነ ደግሞ የሚቆይበትን አይደል ረጅም ሰዓት እንደሌለ ስለሚታወቅ የሚቆይበትን ጊዜ ረዘም አድርጎ ሰዓት ላይ ረጅሙን ጊዜ ማሳለፍ ነው። እና ምኑንም አልቀመስኩትም። የእውነት ያው ዶሮ ጥሬ ከሆነ አይደል ማለቃችን ነው። በተለይ አንዳንድ የባክቴሪያ አይነቶች ላይክ ሃርምፉል ዩስፉል ኤንድ ፓቶጀኒክስ የሚባሉት they are very dangerous። ፓቶጀኒክስ በተለይ ኢሚዲየትሊ ወደ ነርቨስ ሲስተማችን ነው የሚሄዱት፣ ብሎክ ነው የሚያደርጉት። ከዛ በኋላ ሰውነታችን ኢቭን ሕክምና እስክንደርስ ራሱ ጊዜ የሚሰጠን ነገር አይደለም ማለት በጣም እና ከበድ ያደርገዋል። በተለይ ደግሞ የቺክን ነገር። ሼፍ ወንዴ እኔ ከመቁረጤ በፊት ያው ሳዮም ስቆርጠው ትንሽ በስሏል። ለመብላት ግን ሬዲ አይደለም። ሶሱ ግን ቀምሼዋለሁ። ከፓምኪን ሲዱ ጋር በጣም አሪፍ ነው፣ ቆንጆ ነው። ሼፍ ብርሃኑ አለመብሰል ሜጀር የሆነ ስህተት ነው። በጥሬው ሊበላ የማይችል ነገር ማለት ነው። ስጋ ቢሆን ይሄ ሚዲየም ሬር ነው ልትለኝ ትችላለህ፣ ሚዲየም ነው ልትችለኛል፣ ምንም ልትሉኝ ትችላላችሁ። መቅመስ ግዴታዬ ነው፣ ቀምሳለሁ፣ አስተያየትን የምሰጥ ነበር። ግን ያ ጥሬ ዶሮ ስለ ባክቴሪያ ሲናገር የነበረው ነገር ነው። ከዚህ ቀደምም ወንዴ ደጋግሞ ይናገራል፣ ሳልሞኔላ እያለ። እዚህ እሱ ደግሞ አደጋ ነው እንጂ ጥሩ ነበረ። ሰላጣ ያው ባዶውን ከማደርገው ብለህ ነው እንጂ ያደረግከው ሰላጣ ለአቅመ ሰላጣ አልደረሰም። ይሄ ገና ሰላጣ ሊባል የሚችል አይደለም። ዳኞች በዚህ መልኩ አስተያየታቸውን አስቀምጠዋል አሉት። አሁን በመጨረሻ ፕሌቱን የጨረሰው ሼፍ ሰብስቤ ሳህኑን ያቀርብና ዳኞች ደግሞ አስተያየት ይሰጡበታል። አብራችሁን ቆዩ። ቀመሳችሁት? እንዴት ነው? ተረፈን? አይ እኔ ጥሬ ውስጡ ገብተ ነው። እኔ ከዳር ነው የቀመስኩት። ስጋት ገባኝ። እኔም ጥሬ ከእንደገና የዶሮ ፎቢያ። ቆይ እንጂ እንዴ እንትን አደረጋችሁት እኮ እንዴ! ለእኔም እስቲ ንገሩኝ አንዳንድ ነገር አብረን እንስማው።
እንዴ አትሊስት ተሰቃየ። ቆይ እንዴ ቅድም ከካሜራ በስተጀርባ ዶሮዎቹ ጂም ገብተው ነው ወይ እንደዚህ የጠነከሩት አላችሁ? ምን እናድርግ? ሼፍ ወንዴ ምንድን ነው የምትለው? እስቲ ወደፊትና ሼፍ ሰብስበኝ። እንዴት ነው? ያው እሱም እኔ ላይ የደረሰኝ ፓርት ጥሬ ነው። ከነሱ ይሻላል ደርሷል ለመብሰል፣ ግን ደም አለው እኔ የደረሰኝ። ሶሱ ላይ ስንመጣ ግን ያው ከቻፕ ብቻ ነው። ከቻፕ እና ሶያ ሶስ ነው ያረክበት አይደል? ባርቢኪው ሶስ የሚሰማው ከቻፑ ነው። ሞር ከቻፕም አድርገሃል አይደለ? እና ጨው ያለውና ጨዋማ ሶስ ነው የሚሰማኝ። ጨውና ትንሽ ሲዝን ቢደረግ በባርቢኪው ሶስ ትንሽ ወጥ ነገር ብታደርግበት አሪፍ ይመጣ ነበር። እንደ ስምህ ግን ሰብስቢ አትክልቱን በሙሉ ሰበሰብከው። ሰብስቢ ይሆነሳል። እኔ ከፖዘቲቭ ልጀምር። አትክልት ያው በጣም ዘ ቤስት ዌይ ነው ያበሰልክበት። ሃፍ ብላንች ቦይልድ ነው ያደረገው። ከዛ ግን እንዴት እንብላው ማለት አሁን እኮ በቃ ጥሬ ያለመሆኑ ብቻ ነው። እዚህ ላይ ሎሚ ብትጨምቅ፣ ትንሽ ቁንዶ በርበሬ፣ ትንሽ ጨው ምናምን ብታረግበት በቃ ደስ ብሎ የሚበላ አይደል? አልጠበስከውም፣ ምንም አላረከውም፣ ቦይልድ ነው። በጣም ቆንጆ ሆኖ ይበላ ነበር። ከዛ ውጪ የሚገርምህ የሰጠን ግብአት አለ ወደ 5 ግብአት አይደል? እዚህ ፕሌት ላይ ሌላ ኦልሞስት 10 ግብአት ጨምረበታል። እንዴት አድርገህ ራሱ ማኔጅ አድርገህ አንድ ሰዓት ላይ እንዳቀረብከው አላውቅም። ዶሮ እኔ በእውነት አሁንም አሳሰበኝ። ከዚህ በኋላ ዶሮን እንደ ግብአት ታስባላችሁ? ድጋሚ ኩክ አድርገን እናስቀምጣታለን። ኩክ አድርገን ባይዘ ወይ እኮ ብዙ ጊዜ እኮ አሁን የማይደርስ መስሎ ከታየን እኮ ሀፍ ኩክ ምናምን አድርገን ነው ፕሮቫይድ በደንብ ነው እንደዛ አድርገን እንሰጣለን። ኢቭን እኮ ይሄን ዶሮ በደንብ አጥበን ነው የሰጠነው። ስታጥቡ እንኳን ጊዜ እንዳትፈጁ ብለን በደንብ እኛ አጥበን ብለን አዘጋጅተን ነው የሰጠናችሁ። ከዛ በኋላ ምንድን ነው የሚቀረው? ዶሮ ቅመም ነው። ዶሮ ማርክ ሲደረግ ሶሱ ውስጥ ድረስ ይገባል፣ ቅመሙ ውስጥ ድረስ ይገባል። የዛን ሰዓት ላይ ውስጥ ላይ ያለውን ሽታ ሙሉ ለሙሉ ይቀይረዋል ማለት ነው። ሲበስል ደግሞ የበለጠ ለሶስቱም ሼፎች አስተያየት ሰጥተዋል። ነገር ግን ውሳኔ ይቀራል። ለውጤቱ ከአፍታ ቆይታ በኋላ እንመጣለን። አብራችሁን ቆዩ። ያው ችግሩ ቦይል መደረግ ነበረበት። ረጅም ሰዓት መንተክተክ ነበረበት። መልሼ ፍራይድ ውስጥ ቢያንስ እንኳን ደግሞ ያዝ ያደርግልኛል ብዬ አስቤ ነበር። ግብአት ከብዶ ነው ወይ ነው ጥያቄው። የአሁኑ ግብአት እንኳን ያው እንዳልኩ ግብአቱን በደንብ መረዳት ሰዓት ይወስዳል አይወስድም ብሎ በደንብ ካልኩሌት ማድረግ። አፍኮክ አድርጌዋለሁ። ትንሽ ይበስላል ብዬ ነው ያሰብኩት። በጣም ረጅም ሰዓት ስላበሰልኩት ዶሮ። ከዛ በኋላ እዚህኛው ላይ ደግሞ ስከተው ፍራይድ ሳረገው ደግሞ አሪፍ ይበስልልኛል ብዬ ጠብቄ ነበር። ያው እንዲህ አሁን ባለፈው አቅም ያለው ልጅ ሲመጣ ዲፕ ያወራነው ነገር እንደዛ ቢሆን ነው ደስ የሚለን እንጂ እዚህ በማይሆን ግን የሆነ ነገር ማሰብ አለብን። ሼፍ ብርሃኑ፣ ሼፍ ልዩ፣ ሼፍ ወንዴ፣ ለሼፍ ሰብስቤ፣ አመለወርቅ እና ሼፍ ማማሩ ፊታቸው አቁመው ከልምዳቸው ከትምህርታቸው ከእውቀት የቀሰሙትን ሁሉ አስተያየት በየፈርጁ አድርገው ሰጧቸው። ነገር ግን ፈረንጆች ሞመንት ኦፍ ትሩዝ ይሉታል። የእውነታው ደቂቃ ደርሷል። ውጤት በዚህ ክሎሽ ውስጥ ተቀምጧል። ምን ይመስላችኋል? ሼፍ ሰብስቤ የዛሬ ውድድርን እንዴት ታየዋለህ? የዛሬ ውድድር እንግዲህ አስከፍተናቸዋል። ይቅርታ አቤል ካለ እናስተካክላለን ብለን እናስባለን። ውጤቱ ምን ነው ደመደምከው? ያው ጥሩ ነገር እንዳላቀረብ ነው ውስጥ ማለት ዶሮ እንግዲህ በዚህ ደቂቃዎች ዶሮ ካልበሰለ ካለ ይገባል። 5 ደቂቃ ሙሉ ዶሮ በ3 መጥበሻ ላይ አፍቆ ዶሮ አርፎ ካልበሰለ ዶሮ አልሞተች። ዶሮዋ አልሞተችም። እውነት ነው።
ዶሮዋ ሞተች። ያልታረደ ዶሮ ነው የሰጣችሁ። ያልሞት ዶሮ ሰጡልኝ። ሀሳቡን ሁሉ ሰብስቡ ነው የተናገረው። አሁን በጣም ይደንቃል። ሼፍ አመለወርቅስ? ይቅርታ ይደረግልን። በርከት ዶሮዋ ሳልሞኔላ እንትን እንዳላት አውቃለሁ። ግን ረጅም ሰዓት ቦይል አድርጊያታለሁ ብዬ አስቤ ነበር። ሶሪ፣ በዶሮ ይቅርታ አድርጉልን። በዶሮዋ ስም ይቅርታ አድርጉልን። ባልመቶቿ ዶሮ ስም ይቅርታ አድርጉልን። ሼፍ ማማሩስ ያንተ ዶሮ እንዴት ነበረች? ያው ነው ተመሳሳይ ዶሮ ነው እሱ። ችግር አልሰጠናችሁም መቼም። አይ ዶሮ አንተም ችግሩ ከዶሮዋ ነው ብለን አሰብክ? አይ ከዶሮ ከኛ ነው ከራሳችን አቀለላችሁት ግን አይደለ? ዶሮውን ቀለል አድርጋችሁ አይታችኋታል እኔ እንደዛ ነው ያየሁት አይደለም? እንደዛ በቃ አንደርማይን አድርጓታል ዶሮዋን ማለት ነው። በእኔ ምን ችግር አይ ደግሞ ምናምን ነገር አይነግ ክንፍ ደግሞ ለክንፍ ደግሞ ይሄን ያላሳብ ህይወትም ላይ ያቀለልነው ነገር ነው የሚከብድብን። የሆነ ሆኖ አሁን ውጤቱን የምናይበት ሰዓት ነው። አንድ ወደ 2.6 ሚሊዮን ብር በዚህ ዙር ወደ ሁለተኛው የሚያልፈው ወይ የምታልፈው የማያልፈው ወይም የማታልፈው ማናት? ሼፎች ውሳኔያችሁን ጨርሳችኋል። አዎ ቢገምቱ ግን ደስ ይለናል። ማን ይመስላችኋል? ሌዲስ ፈርስት መጀመሪያ አመለወርቅ ማን ይመስልሻል? እኔ አሸንፋለሁ ብዬ ነው የማስበው፣ ግን በዶሮዋ ሚስቴክ አላልፍም ብዬ አስባለሁ። አሁንም ሚስቴኩ የዶሮዋ ነው ብላ ሰባ ላይ ናቸው ያሉት እንጂ እነሱ አድሚት አላደረጉም ጥፋታቸው ማለት ነው። እቺ ዶሮ አሁን እንደው ብትነሳና ብትናገር ምን ትላላችሁ ብላችሁ ታስባላችሁ? ሰብስቤ ደግመን እናርታታለን። ሼፍ ማማሩስ ማንም ያሸንፍ ይመስላል? መገመት አትችልም። ዳኞች ምናልባት አስተያየታችሁን ቀይራችሁ ውጤቱን ትቀይሩት ይሆን ወይስ በግቷል? ውሳኔው ተወስኗል። ተወስኗል። ሼፍ ብርሃን ተወስኗል። ልዩ ተወስኗል። ወንድ። ስለዚህ እነሱ ምግቡን አበሰሉት፣ ዳኞች ተነጋግረው ውጤቱን ሰጡ። እኔም ዛሬ ይሄንን ታሪክ ዘገብኩት። አንድ ወደሚቀጥለው ዙር የሚያልፈው ወይም ማታልፈው፣ ሁለት በዚህ የዶሮዋ ውድድር ውጤቱ ምን እንደሆነ ለመተንበይ የሚያስቸግረው፣ ሶስት ዶሮዋ በራለች። እውነትም ከነፍሷ አልሞተች። እውነትም አልሞተችም። አየህ አውቃታ ተረጋግጧል። ሼፍ ወንዴ ምን ትላለህ? የምትላቸው አስተያየት ካለ ለሌላ ጊዜ ስታበስሉ ጠንቀቅ ብላችሁ አብስሉ። ሼፍ ልዩ ምን ትያለሽ? እንግዲህ በጣም አቅም ያላችሁ ተወዳዳሪዎች እንደነበራችሁ አይተናል በደንብና እኛንም በጣም ወደ ሌላ ምክክር ሀሳብ ውስጥ እንድንገባ አረጋችሁን። ማለት ምን አይነት እድል ነው መሰጠት ያለበት? አሁን እንደ መጀመሪያ ዙር ሶስታችሁም አላለፋችሁም፣ ግን ደግሞ እንደዚህ አይነት አቅም ያላቸውን ተወዳዳሪዎች ከዚህ በፊትም ስለገጠሙን ምን እናርግ የሚል ሀሳብ እንድናስብ አስገድዳችሁናል። እሱን ምን እንደምናረግ አብረን እናያለን። ግን በጣም ደስ ያለኝ በጣም ደስተኛ ተሸናፊዎች ናችሁና ለምን መሰላችሁ? በራሳችሁ የምትተማመኑ መስራት እንደምትችሉ የዛሬ አለማወቃችሁ ማለት ከዚህ በኋላ ይሄንን አለማወቅ አውቃችሁት በእውቀት አውቃችሁ እንደጨረሳችሁት እርግጠኞች ስለሆናችሁ እንደዚህ ሪላክስ አድርጋችሁ ስቃችሁ ተጫውታችሁ ሄዳችሁትና በጣም ደስ የሚል ጊዜ ነበረ። በጣም ነው የምናመሰግነው። ሼፍ ብሬ ለሁላችሁም መልካም እድል እንመኛለን። እናመሰግናለን። ሼፍ ሰብስቤ፣ ሼፍ አመለወርቅና ሼፍ ማማሩ በጣም ድንቅ ውድድር አድርጋችሁ ዛሬ ብዙ ነገሮችን እኛም እንድንወያይ አድርጋችሁናል። በጣም እናመሰግናለን ስለመጣችሁ። ከዚህ በኋላም በዚህ ሙያችሁ ውስጥ መልካም እድል እንመኝላችኋለን። ውድ የኢቢኤስ ቤተሰቦች፣ የዛሬ ውድድር በእንደዚህ አይነት ትምህርታዊ በሆነ ሀሳብን በትክክል በሚንሸራሽርበት
ኩኮች ደግሞ ወደዚህ ሙያ ውስጥ ገብተው እንዴት አድርገው ወደሚቀጥለው ስቴፕ እንደሚሄዱ የተወያየንበት መድረክ ነበረ። በጣም የሚገርሙ ተወዳዳሪዎች ወደፊት እየመጡ ናቸው ያሉት። ውድድሩም ጠንከር እያለ ነው። ነገር ግን ወደ ሁለተኛው ዙር ገና አልደረስንም። አሁንም ተመዝግበው የሚጠብቁ ድንቅ ድንቅ ተወዳዳሪዎች አሉ። አሁን ግን አንድ ነገር እንናገራለን። ያልተመዘገባችሁ በዚህ ውድድር ላይ መታችሁ ብቃታችሁን ማሳየት የምትፈልጉ ኑና ተወዳደሩ። ውድድሩ የምርጡ ገበታ ነው። ሽልማቱ ደግሞ 2.6 ሚሊዮን ነው። ስለዚህ እስከ ሳምንት ሼፍ ማቲ ነበርኩኝ። ቸርን ሰንብት።